ያላችሁን ነገር ብለሲንጉን ቴንኪው በሉ። አልፎ አልፎ ለምትወዱት ሰው ሜምበር ሁኑበት፣ ኮፍያ ስጡ ምናምን ምናምን እንጂ ጌመር ሆናችሁ የለመናችሁትን ወይም የተጫወታችሁትን ጊፍት መልሳችሁ አታባክኑት። አለስ ማይም ካልሆናችሁ ማለት ነው። እኔ እንደዛ ነው ማለት ተጓብተናል። በተረፈ ደሚያንበሳው ከግድግዳ ቀለሙ ጋር ዛሬ ደግሞ የሚመሳሰል ከሶፋም ጋር የሚመሳሰል ሹራብ አድርገሃል። ምንድን ነው ነገር? ላውልቀው፣ አረንጓዴ ላርቀው። እኛ ጋር ዝናብ ነው ፓፓ። ኦኬ እንትን ልቀን ምን ይሻለኛል? በማን በማር ያለው እንደዚህ ልጨርስ እንጂ ልሼ ሳልጨርስ ታወልቀዋለህ እንዴ? ይበቃኛል። ደስ ይላል። ግን የአርባ ምንጭ ማንጎ መስለ ነበር እያሉ ነበረ። የአርባ ምንጭ ማንጎ መስለ ነበር ብለው ነበረ። ያኛውን ለብሰ አበባ መስዬ አበባ። አንተ ምንድን ምን ነክቶ ነው ግን አንተ? ኧረ አንተ ምንድነው ሚዲያውን እኮ በቃ በጠበጥከው። ምን ሆናል? የስራው ባህሪ ነው ብራዘር። አረ ምን ሆናል እንዴ? ሉትራኖች ተንፈስ ይበሉ፣ እስቲ ተንፈስ ይበሉ። ሉትራኖች ኢንዲፔንደንት ዴያቸው ትላንት ታውጇል። ሜርሲ 80 ቀደዋል ከኛ ጋር አለችም። አደባባይ ላይ 80 ቀደዱ አለች እኮ አንተ ስለገባ። እኔ የሉተራን የነፃነት ቀን ትላንትና አሳውጃለሁ። ትናንትና የሚገርም ይኸው አሁን ዛሬ በየቤቱ ትናንትናማ ሙሉ ቀን በቃ ስላንተ ሲወራ ነበረ። ግድ ይላል። ጌታ በኢየሱስ አንተውን ፖለቲካ ልሰራ እንደዛ የምታደርገው ፖለቲካሉ ምን ቢሰራ እኔ ከመስራት ወደኋላ በፈለጉት ለማወቅ ነው። ገባችሁ? እውነቷን ለማወቅ ለመረዳት ነው እንደዛ እየሆነ ያለው እና ሜርሲዬ ግን ፎንቃዬ ናት። ድንቡሽቡሽ ቆንጅዬ እኮ ናት። ድንቡሽቡሽ ያለ 8 ቁጥር ናት። ተዋት 8 ቁጥር ስድብ ነው እንዴ? ሳታስበው መረካት እኮ ያፍንጫ ነው። እኔ ሜርሲዬ ውስጥ ናት። አስወር ደስ ትለኛል። ድንቡሽቡሽ ያለች ቆንጅዬ ልጅ ናት። እኔ ትገላኛለች ሜርሲ። ይልቁኑ አንተ ገንዘቤን አረሳሳ። እኔ ደስ አላለኝ። እንትን እያልኩ ነው። ብዙ የሚፈረሙ ፊርማዎች አሉ። እነዛ ፊርማዎች እየጨረስኩ ነው። ፊርማውን እንደጨረስኩኝ ችግር ሜርሲ ያስቀቢልኝ በእናትሽ። እኔ ደሜ እየተመቸኝ አይደለም። በፔፓል ላድርገው በምን ላድርግልህ? አስቀቢልኝ። እኔ ሜርሲ ዶክመንቱን ታውጣልኝ ይፈልጋል። ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ከፍተኛ በጀት ላይ ከስንት ጊዜ በኋላ የተገናኘ ነው ጋይስ። ግን ታውቃለህ አንተ ወር አሜዚንግ። አይ ቀስ እያለ ለምን መሰለህ ለኢትዮጵያ ማሰብ አለብን። ለወንድም ለእህቶቼ እኔ ላዝናናቸው እንጂ ጌመሮኜ ቡጥቡጥ ላረገው የኢትዮጵያን ሕዝብ አላማ የለኝም። ከባድ አስታውሳለሁ። አንዴ እንትን ተጫውተሃል። ምንድን ነው የቀጠሮ ጌም ከኪያ ጋር ማንስማ ጂጂ ኪያ ጋር እና ከቀጠሮ ጌም በፊት የሆነ ማኛ ምንም ሰው የለውም ባራራ እሱ ጉዱ በላ ተዋረደ ምናምን የሚባል በቃ ይሰራጭ ነበር። እውቴ ነበረ። እሷ በቃ እሷ ሰው አላት ምናምን እሪ በቀንቱ ምናምን ጌሙ ተጀመረ። አዝነውላት የእኔ ጊፍተሮች ነው የሰጧት። እግዚአብሔር ምስክሬ አሳዘኗትና 4-5 አንበሳ ምናምን ለቀቁላት። የእኔ ጊፍተሮች የሚሰጣት አንበሳ ይጮሃል። ከዛ እንቁርቲ ናት የጨፈጨፈቻት ያንተ ጠላት። እኔ እንቁርትዬ እኮ ከሌለች እሷ ጉቶ ከሌሉ እኔ አውትሻይን አላረግም። መኖራቸውን ፈልገዋል። ጉቶንማ ጠፋብን፣ ማርያምን ጠፋ። እኔ ጉትዬና እንቁርቴ የጠፉ ጊዜ ገበያ ይቀዘቅዛል ነው። እነሱ እኔን ካላነሱ እኔ ገበያ የለኝም። ድምቀቶቼ ናቸው። አንዳንዴ እግዚአብሔር የሚያስቀምጥልን ለብለሲንግ ነው። እንደዚህ አይነት ሰዎች ስለ አንተ ክፉን ሲመኙ ጌታ አውትሻይን ያደርግሃል። እኔ አሁን መላጣ ብለው ሲሰድቡኝ አስፈረዙኝ። አየህ አስፈረዙ። እንደዚህ
ጠላት ጥሩ ነው። የማይጎዳ ጠላት መኖር ጥሩ ነው። ባይዘዌ ደግሞ አሁን ላይ አሁን አንተ የዛሬ ወር የነበረን ቪዲዮ ተመልከት። የዛሬ ወር አሁን ላይ ያለን ደግሞ ተመልከት። ገጽታ በገጽታ ደረጃ ከእግዚአብሔር በተቀበልከው ሞገስ እንዴት ፍንትው እንዳልክ ገባ። እኔ እኮ ያለ ተዋህዶ አይመቸኝም አይደለም። አንተ ክብር ምስጋና ለእናትና ልጁ የምትለው ወር አሁን የሚናፍቀን ገና ተከፈትከው ክብር ምስጋና ለእናትና ልጅ የሚለው ነው የሚናፍቀኝ። በቃ ምነግር አይደላይ ጌታ ይሄ ክብሩ ይስፋ እናትና ልጁ ካልተባለ ድሎት የለም ምቾት የለም። ደግሞ ባይብል ቃል እኮ ነው። ስማ ባይብል ቃል እኮ ነው። ምንም እኮ የሚያሸማቅቅ ነገር የለም። ሮሜ ላይ እኮ ይዤ ኖርልኝ አባ አክብሩ ይላል። ፔሬድ ደግሞ ትናንትና ደስ ያለኝ ምንድን ነው? ሁለት ቦታ ነበርክ። ምክንያቱም ከጴንጤቆስታል ሙሉ ለሙሉ ወጥቻለሁ። አሁን ሁለት ቦታ ነኛ። ትላንትና ግን አንድ ነገር ቪው ተገልጦላል። አየሁ እነሱም በጭንቀት እንዳሉ ከኦርቶዶክስ ጋር ተቀራራቢ ናችሁ ላለመባል ያለውን ነገር አየሁ። ፈርተዋቸው እኔ ነፃነት አወጅኩኝ ትላንትና። በቃ አለቀ። አንተ አሁን ቤት ውስጥ ያለችው መብርሃን ሳታውቀው ከፍ የምታረጋትን መብርሃን ገመር እግር ላይ ገመር አርጋባሃለች፣ ለቀቀች። ከዛ እንደ እርግብ ነው እየለቀቀች የምታመጣኝ። ቀስ እያለች እንደዚህ ዞር ብለናል። ደግሞ የሚደብር ነገር ከሁሉም እንደምታዩት ማለት ነው እግዚአብሔር በሚያውቀው የመጀመሪያ ጸበኛ የሚያደርግ ከቅድስት ድንግል ማርያም ጋር ነው። በእኔ አባባል መስማት ትችላላችሁ። የእኔ አባባል የመጀመሪያው ያቆምኩት ማንን ነው? ክብሩ ይስፋ የእናትና ልጁ የሚለውን ነው ያቆምኩት። የመጀመሪያ ጸበኛ የሚያደርጋችሁ ጴንጤ ስትሆኑ ከእናትና ከልጁ ይለዩዋቸዋል። ትልቁ ከዋሸው ጠይቁ። የመጀመሪያ ከሱ ባሻገር ደግሞ እኮ የተሞላብህ ወዲያው በአንድ ወር እሱ እኮ ነው ተሞልቶብህ ተነግሮ የኦርቶዶክስ ማርያም የመጽሐፍ ቅዱሷ ማርያም አይደለችም አለ። ይህን አባባል የሚለው ደግሞ ኤርሚያስ ነው። አንተ ይሄ የተሞላና እሷ ማለት እንዲህ ነው አልክ። አይታል ኦፍኮርስ ትልቁ የሚያጋጭ ቅድስት ድንግል ማርያም የተወደደችው በኦርቶዶክስ ነው የኢየሱስ እናት ስለሆነች እኮ ነው። ሌላ በምን ተባለች? የአምላክ እናት ስለሆነች ትልቁን የክብር ቦታ አገኘ። ማን ሊሰጠው ነው ያ ክብር? ለሰው ማንን ትሰጣለህ? አሁን ለሰው ያን የሚያህል ከባድ ክብር ሊያገኝ የሚችለው ማን ነው? የልዑል ኃይል በሷ ውስጥ ያለ የአምላክ እናት ከማለት በላይ ሊሆን የሚችል ማን ነው? የሚያጣሉ የመጀመሪያው ጸቡ ጴንጤ ስትሆን ከማን ጋር ነው? ከቅድስት ድንግል ማርያም ጋር ፍቺ ትመሰርታል። ትልቁ የሚነጥሉ እንደሚል ተቀለ መጽሐፍ ቅዱስ ዘንዶም ይላል እናትና ልጁን ሊበላ ከአፉ ይላል ባህር የሚያክል ውሃ ተፋ ይላል። ዮሐንስ ራእይ ላይ ነው አባቴ። አየሻ ተፋ ይላል። በቃ ጸቡ ማጋ ነው? እናትና ልጁ ጋር ነው። ዘንዶ ጸቡ እናትና ልጁ ጋር ነው። እኔም አሁን እና ጸቡ የተጀመረው እዛ ጋር ነው የሚጀምሯቸው ምንድን ነው? ከቅድስት ድንግል ማርያም ጋር ያላቸውን ሪሌሽንሽፕ ሙሉ ትገተዋል። አይወዷትም። እውነቱን ልንገርህ አይወዷትም። እኔም ስለማውቀው ብዙ ጊዜ ጭቅጭቅ የነበረኝ ከቅድስት ድንግል ማርያም ጋር ነው። ቪዲዮዎች እየወደድኳት እየጨነቀኝ እምላቸው ነገሮች ነበሩ እና ትልቁ ጸባቸው ከቅድስት ድንግል ማርያም ጋር ነው። ያንን አባባሌ በቅርብ ኦፊሻል አድርገዋል። ለእሱ እግዚአብሔር ይርዳል። አሜን ይርዳ። በልቤ ሁሌም እለዋለሁ። እናንተ አላችሁ አላላችሁ የሚሞቀኝ የሚበርደኝ ነገር የለም። ይሄ አለ ውስጤ። ይኸው አርጌው ነው የምዞረው። አላችሁም አላላችሁም። ለምን? መስቀል የክርስቶስ መከራን መገለጫ ክርስቶስን ነው መስቀል። ሌላ ምንም ነገር የለው። መስቀል ያየ ሰው ማንን ያስታውሳል? የክርስቶስን መከራ።
ክርስቶስ መስቀል ማርያምን አይደለም ያስታውስ። እንግዲህ ሰዎቹን አያቸው። ችግራቸው ምንድን ነው መሰለ? ቤታቸው መጋዘናቸው ላይ መስቀል አለ፣ መጽሐፍ ቅዱሱ ላይ መስቀል አለ። ኦርቶዶክስ መስቀልን ስለምትይዝ ብቻ መስቀልን ይቃወማሉ። የተቃውሞ ፓርት ነው። ማርያምን ጥግ ድረስ ስለሚወዷት ማርያም እዛ ቤት እሷ ማለት እኮ ምንም እንዲያውም ከስጋ አልነሳችም እያሉ ሲያስተምሩ ነበረ። በደንብ አድርገው ሲዋሹባት ነበረ። ካየ እነ ዮናታንም ሆነ እነ ዳዊት ብትላቸው ዋሽተውባት ነበረ ለረጅም ጊዜ። በተለይ የሆነ የፓስተር ዳዊት አስተምሮ ሜሮሎጂ ላይ ይዘገንናል። ክርስቶስ ኢየሱስ ዝም ብሎ ነው የመጣው ብሎ ያስተማረው፣ ምንም ነገር ከሰማይ እንደወረደ ነው ብሎ ያስተማረው የዕብራውያን 6ን ሀሳብ ይዞ መጥቶ የማይገናኝ በጣም ድፍረት ነው። ለምን መሰለ? ምን ይመስል መሰለ? መድኃኒታችን ከኢየሱስ ክርስቶስ ከወለደችበት ሰዓት ጀምሮ እስከሚሞትበት ሰዓት ድረስ ከጎኑ እንደነበር ታውቃለህ። ከጎኑ እናቱን አላጡን ነው። እነ ጴጥሮስ ሲክዱት እንደዛ እንኳን ብዙ ነገር ሲሆኑት ኢቭንዞ በፈሪሳውያን አለቆች በእነሱ ሲገረፍ በሮማውያን ወታደሮች ሲገረፍ እዛ ጋር ቆማለች። ደሙን እያየች ነበረ ድንግል ማርያም። ተመልከት፣ ይኸውልህ የኢየሩሳሌም ሴቶች ኢየሱስ እንደዛ ተጎርቶ ሲያለቅሱ እንግዲህ አልወለዱትም። የኢየሩሳሌም ሴቶች ሳይወልዱት ስለሱ ሲያለቅሱ ድንግል ማርያምን አስበዋል እንዴት እንደምትሆን። ልጇ ነው የወለደችው፣ ልጇ ነው። ልጇ እንደዛ ተንከራቶ ደም በደም ሆኖ ወደ ቀራንዮ ይዞ ሲሄዱ ምን ያክል እንደምትል ግን አንድ ልቧ ውስጥ አንድ ነገር አለ። ምን እንዳለ ታውቃለህ? ኢየሱስ ክርስቶስ የመጣው ለምድራዊ ንግስና እንዳልሆነ ታውቃለች። የሚገርም ማለት ነው። አይታል የሰው ልጆችን ለማዳን እንደመጣ ታውቃለች። እስከ መጨረሻ ግን እስከ መስቀሉ ድረስ አብራ ሆነች። ማን አለ አብሯት? ዮሐንስ አለ አብሯት። ዮሐንስ አለ አብሯት። ከዛስ መስቀል ላይ እኛ እናታችን ብለን ስንናገር ድፍረት እነሆ እናት ብሎ ለማን ሰጠው? ለዮሐንስ። አይጣል ያቺን ጥቅስ አይወዷት